ክቡራትና ክቡራን ባለም ዙሪያ የምትገኙ የጣና ዴሊ ቤተሰቦች እንደምን ዋላችሁ? በያላችሁበት ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሐምሌ 1 ቀን 2018 ዓ.ም የጣና ዴሊ የሰዓቱን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። ብልጽግናው ዘረፋ ሲፈጽም አድማ ብተናው ፋኖን ተቀላቅሏል። በተጉለት አውራጃ ደረፎ ክላስተር የገዢው ጥምር ጦር በንጹሃን ላይ ዘረፋ ሲፈጽም የአድማ ብተና አባሎች ፋኖን መቀላቀላቸውን የተመለከተውን ዜና በቀዳሚነት ይዘነዋል። ፍረጃውን እንደ ሽልማት ነው የሚቆጥረው ሲሉ የተናገሩት የብልጽግናው ሊቀመንበር አማካሪ ጌታቸው ረዳ የኤርትራ መንግስትና ህወሓት ስልጣናቸውን ለማስቀጠል የትግራይን ህዝብ ኮላተራል እያደረጉት ነው በማለት ያቀረቡትን ክስ የሚመለከተውን ዘገባ ይዘነዋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን የደህንነትና የኑሮ ስጋቶች በምን ደረጃ ላይ እንደሚገኙ ከማህበረሰቡ የሰበሰቡ መረጃዎችንና አስተያየቶችን በስፋት እናቀርባለን። በሌላ በኩል በአሜሪካና በኢራን መካከል እንደገና እየተባባሰ ያለው ውጥረት ወደ ሰፊ ጦርነት የሚያመራ መሆኑ ላይ የተነሱ ያሉ ዓለም አቀፍ ስጋቶችንና የዲፕሎማሲ እንቅስቃሴዎችን እንመለከታለን። እነዚህንና ሌሎች ዜናዎችን እንዲሁም ትንታኔዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ብልጽግናው ዘረፋ ሲፈጽም አድማ ብተናው ፋኖን ተቀላቀለ። በተጉለት አውራጃ ደረፎ ክላስተር የገዢው ብልጽግና ጥምር ጦር በንጹሃን ላይ ዘረፋ ሲፈጽም የባዲን አድማ ብተና ኃይሎች ፋኖን መቀላቀላቸው ታውቋል። የብልጽግናው ጦር በተለያዩ ቀጠናዎች አጋጣሚውን እየተጠቀመ መገኛውን የፋኖ ካምፕ ካደረገ ሰነባብቷል። ከደብረ ብርሃን ተነስቶ ወደ አንኩበር ቀጠና ደረፎ ቀበሌ ያመራውና ራሱን ጥምር ጦር ብሎ የሚጠራው የመከላከያና አድማ ብተና ሰራዊት የፋኖ ኃይል በሌለበት የህዝብ ንብረት መዝረፉን የአካባቢው ነዋሪዎች ለጣና ቴሌቪዥን ገልጸዋል። ሰራዊቱ ሰኔ 29 ቀን 2018 ዓ.ም በየቀበሌው በመግባት አርሶ አደሮች ለክረምት ዝግጅት ያከማቹትን 10 ኩንታል የአፈር ማዳበሪያ እንዲሁም አቶ ኪዳኔ ከተባሉ አርሶ አደር ቤት በመግባት 3 ኩንታል ባቄላ ዘርፎ መውሰዱ ተረጋግጧል። በዚህ የዘረፋ ተግባር ላይ ለወዳቸው ያደሩ የአካባቢው ሚሊሻዎችም የተሳተፉበት መሆኑን ነዋሪዎቹ አረጋግጠዋል። ድርጊቱ እንደተሰማ የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮረቴ ጌጣይቱ ክፍለ ጦር በፍጥነት ወደ ስፍራው ቢያመራም የገዢው ብልጽግና አካል ጦር የዘረፈውን ንብረት ጭኖ ወደ ደብረ ብርሃን ለመፈርጠጥ ተገዷል። ይህ በእንዲህ እንዳለ ብልጽግናው በንጹሃን ላይ የሚፈጽመውን ግፍና ዘረፋ የሰሙት የብልጽግናው ደጀን በመሆን ሲያገለግሉ የነበሩት አድማ ብተና ኃይሎች ፋኖን ተቀላቅለዋል። በዚህም 2 የአድማ ብተና አባላት የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦርን ከነሙሉ ትጥቃቸው በዛሬው ዕለት ተቀላቅለዋል። ፍረጃውን እንደ ሽልማት ነው የሚቆጥረው ጌታቸው ረዳ የኤርትራ መንግስትና ህወሓት ስልጣናቸውን ለማስቀጠል የትግራይን ህዝብ ማስያዣ ኮላተራል እያደረጉት ነው በማለት የብልጽግናው ሊቀመንበር አማካሪ ጌታቸው ረዳ ወነጀሉ። የሊቀመንበሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የህወሓት አመራርና የኤርትራ መንግስት የራሳቸውን የፖለቲካ ህልውና ለማራዘም ሲሉ የትግራይን ህዝብ እንደ ማስያዣ ኮላተራል እያደረጉት ይገኛል በማለት ከሰዋል። አማካሪው የህወሓትን ቡድን የወንጀለኞች ኢንተርፕራይዝ ብለው የጠሩት ሲሆን በኪም ጆንጉን ከምትመራው ሰሜን ኮሪያ ጋር በማወዳደር ከመሬት በተለቀመ መሳሪያ የሚታኮስ ቡድን ነው ሲሉ በይነውታል። በብልጽግና በሻቢያና በህወሓት መካከል የቃላት ጦርነቱ ቀጥሏል። የኤርትራው መንግስት ቃል አቀባይ የማነ ገብረ መስቀል ለትናንቱ የብልጽግናው ሊቀመንበር ማብራሪያ የተለመደ የብር ሰይፋቸውን ይዘው ወጥተዋል። የቀድሞው የህወሓት ምክትል ሊቀመንበርና የአሁኑ ስምረት ፓርቲ ፕሬዝዳንት እንዲሁም የሊቀመንበሩ አማካሪ የሆኑ ጌታቸው ረዳ በትግራይ ክልል ላይ የደረሰውን ታላቅ ጥፋት በስልታዊ መንገድ የፈጸመውና የክልሉን የልማት ተቋማት ያደቀቀው የኤርትራ መንግስት ቢሆንም የህወሓት አመራር ግን ዛሬ ላይ የራሱን ዕድሜ ለማራዘም ሲል ከዚሁ የኤርትራ አገዛዝ ጋር ጭምር አብሮ እየሰራ መሆኑን ተናግረዋል። ጌታቸው ህወሓት እየሄደበት ያለው መንገድ ከሰሜን ኮሪያ የባሰ መሆኑን አመላክተዋል። ከብልጽግናው ልሳን ብሔራዊ ቴሌቪዥን ጣቢያው ጋር ቆይታ ያደረጉ ጌታቸው ከሰሜን ኮሪያ ጋር ማወዳደር ልክ አይደለም፣ ቢያንስ ስርዓት ያለው መንግስት እኮ ነው ሳይንስ ልማት ምናምን የሚያደርግ አቅሙ በፈቀደው መጠን እኮ ምርምሮች ውስጥ ይገባል። ዓለም አቀፍ ተወዳዳሪ ሊያደርጉት የሚችሉ ሚሳኤሎችን ባላስቲክ ይሰራል ያሉት ጌታቸው ረዳ መለስ ብለው ደግሞ ህወሓትን የኛው ከሰፈር በተለቀመ ጥይት ገጥሜ በሰው ማዕበል ዘመቻ መንግስት ቀይራለሁ ብሎ የሚያምን ከስህተቱ በተደጋጋሚ ሳይማር አሁንም ሌላ ስህተት ለመፈጸም የኔ ሞኖፖሊ ነው ብሎ የሚያምን ነው ብለዋል። ህወሓት አፋይ በሚል የተገለጸ አዋጅ ከጥቂት ሳምንታት በፊት ማውጣቱ የሚታወስ ሲሆን ይህም ከሀገር ውስጥና ዓለም አቀፍ ተቋማት ጭምር ውግዘትን እንዲከተለው ማድረጉ አይዘነጋም። ጌታቸውም ህወሓት ህግ የማውጣት ስልጣን የለውም ባይ ናቸው። አማካሪው ከገዢው ፓርቲ ጋር በመስራታቸው እንደ ወንጀለኛና የትግራይን ህዝብ እንደ ካደ እንደሚቆጠሩ አንስተው እኔ እንደውም በወንጀል መጠየቅ ያለብኝ ይህንን ወንጀለኛ ቡድን በወቅቱ ባለማጋለጤ ነው ያሉ ሲሆን የፈለጉትን ታርጋ ቢሰጡኝ እንደ ሽልማት ነው የሚቆጥረው ሲሉ ተደምጠዋል።
ጌታቸው አክለውም የትግራይ ወጣቶች በሰላም መኖርና ሌላው የአገሪቱ ክፍል ላይ እንደሚታየው የልማት ተጠቃሚ መሆን በሚፈልጉበት ወቅት የህወሓት አመራር ግን የራሱን ስልጣን ለማስጠበቅ ሲል ወጣቶችን በኃይል እያሰለፈ ይገኛል ሲሉ ከሰዋል። ይባስ ብሎም ስደተኞችን ለመጠበቅ በሚል ሰበብ ወጣቶችን እስከ ሱዳን ደማዚንና ኮረም ድረስ በመውሰድ በውጊያ ላይ እያስፈጃቸው ይገኛል ብለዋል። የጌታቸው የትናንቱ ምሽት ውንጀላ ከትናንቱ የብልጽግናው ሊቀመንበር የረፋር ተመሳሳይ ውንጀላ ጋር እጅጉን የሚስማማ ነው። የብልጽግናው ሊቀመንበር አብይ አህመድ በትናንትናው ዕለት በተካሄደው የህዝብ ተወካዮች ምክር ቤት የመጨረሻ መደበኛ ስብሰባ ህወሓት የትግራይ ልጆችን እያፈሰ ለሱዳን እየሸጠ ነው ሲሉ በተመሳሳይ መወንጀላቸው አይዘነጋም። የሊቀመንበሩ አማካሪ አክለውም የኤርትራ መንግስት ሁሉንም ነገር በጦርነት ለመፍታት በሚከተለው መመሪያ ምክንያት የአገሪቱ ህዝብ ቁጥር በሚሊዮን በሚቆጠር አውርዶ አፍሪካ ውስጥ ትልቁ የስደተኛ ምንጭ መሆኑን ጠቅሰው አሁን ላይ ህወሓት እየተከተለው ያለው አምባገነናዊ አካሄድም ትግራይን የኤርትራ ነጣ ፈንታ እንድትደግም እያደረጋት ነው ሲሉ አስጠንቅቀዋል። ይህም በዚህ ከቀጠለ በቅርቡ ትግራይ በምስራቅ አፍሪካ በስደት ቀዳሚውን ደረጃ ትይዛለች ሲሉ ተደምጠዋል። ለትግራይ ህወሓት ህገ አራዊት የሆነ ህግ አውጥቷል ያሉት ጌታቸው የትግራይን ወጣት ህይወት ቅንጣት ላይ ቆጥሩትም በማለት የግዳጅ ምልመላን የሚቃወሙ ወጣቶች ላይ የተጣለውን የ50 ሺህ ብር ቅጣትና እስራት የያዘ ሰብአዊ መብትን ረገጣ የሚያበረታታ መሆኑን አመላክተዋል። የህወሓት ቡድን የትግራይን ህዝብ ህልውና አደጋ ላይ የጣለና ከመወገድ ውጭ ሌላ ተስፋ የሌለው የወንጀል ኢንተርፕራይዝ ነው በማለት የገለጹት አማካሪው ይህንን አጥፊ አካሄድ ለማስቆም የሚደግፉትን የብልጽግናውን መንግስትና የትግራይ ህዝብ ሚና ወሳኝ ነው ሲሉ ተደምጠዋል። የብልጽግናው መንግስት የትግራይ ህዝብ የኢትዮጵያና የፌዴሬሽኑ አካል መሆኑን በመቀበል ክልሉ ከዚህ ስቃይ የሚላቀቅበትን መንገድ ማፈላለግ አለበት ሲሉም ጥሪ አስተላልፈዋል። መንግስት እስካሁን ያሳየው ትዕግስት እንደተጠበቀ ሆኖ የትግራይ የፖለቲካ ኃይሎች ለውጥ ለማምጣት በሚያደርጉት እንቅስቃሴ ላይ በቀናነትና በደንብ በማገዝ የደጋፊነት ሚናውን መወጣት ይኖርበታል ሲሉ አሳስበዋል። ዋናው ለውጥ መምጣት ያለበት በራሱ በትግራይ ህዝብና በትግራይ የፖለቲካ ኃይሎች እንቅስቃሴ መሆኑን የገለጹት ጌታቸው የህወሓት ቡድን አንድ አዳርም ቢሆን በስልጣን መንበር ላይ የሚቀጥልበት እድል ሊዘጋ ይገባል ሲሉ ተናግረዋል። አክለውም ህወሓት ቢችል ከፋኖና ሸኔ ጋር በመሆን አዲስ አበባ መጥቶ ስልጣን መያዝ እንደሚፈልግ አንስተዋል። በደቡብ አፍሪካ ዳግም ያገረሸው ጸረ ስደተኛ ጥቃት ተከትሎ ኢትዮጵያውያን ከፍተኛ ስጋት ላይ ናቸው ተብሏል። በርካታ ሀገራት ዜጎቻቸውን ከደቡብ አፍሪካ እያስወጡ ነው። የብልጽግናው መንግስት ግን እስካሁን ያለው አንዳችም ነገር የለም። በደቡብ አፍሪካ ዳግም ያገረሸው ጸረ ስደተኛ ጥቃት ተከትሎ ቀውሱ ከማህበራዊ ግጭት አልፎ አህጉራዊ የዲፕሎማሲና የኢኮኖሚ ጦርነት መልክን እየያዘ ይገኛል። የችግሩ ስፋት የደቡብ አፍሪካ መንግስት ዝምታና እየመጣ ያለውን አህጉራዊ መዘዝም መነጋገሪያ ሆኗል። በደቡብ አፍሪካ በተለይም በሌሎች አፍሪካውያን ላይ ያነጣጠረው ጥቃት ከጊዜ ወደ ጊዜ እየተባባሰ በመምጣቱም ዩጋንዳ፣ ጋና፣ ናይጄሪያና ኬንያን ጨምሮ በርካታ የአፍሪካ ሀገራት የዜጎቻቸውን ደህንነት ለማስጠበቅ ሲሉ በፈቃደኝነት ወደ ሀገራቸው የመመለስ ስራን በስፋት ጀምረዋል። እነዚህ ሀገራት መንግስታዊ በሆነ ደረጃ በረራዎችን በማዘጋጀትና ዜጎቻቸውን መታደግ ላይ ይገኛሉ። በአንጻሩ በደቡብ አፍሪካ በቁጥር በርካታ ዜጎች ካላቸው ሀገራት አንዷ የሆነችው ኢትዮጵያ ዜጎቿ ከፍተኛ የደህንነት ስጋትና እንግልት ውስጥ ቢሆንም የብልጽግናው መንግስት እስካሁን ድረስ ዜጎችን ለመታደግም ሆነ የደቡብ አፍሪካ መንግስት በይፋ ለመጠየቅ የወሰደው እርምጃ አለመኖሩ በርካታ ወገኖች ዘንድ ከፍተኛ ቅሬታ ያስነሳ ይገኛል። ቀውሱ አሁን ላይ ወደ ኢኮኖሚያዊ አጻፋም ተሸጋግሯል። የዩጋንዳ የፓርላማ አባል የሆኑት ጆን ሙሲላ ዜጎቻቸው በደቡብ አፍሪካውያን እየደረሰባቸው ያለውን ግድያና የንብረት ዘረፋ በመቃወም በዩጋንዳና በሌሎች አፍሪካ ሀገራት በስፋት በሚንቀሳቀሱ የደቡብ አፍሪካ ኩባንያዎች ላይ ማዕቀብ ወይም ባይኮት እንዲጣል ይፋዊ ጥሪ አቅርበዋል። የፓርላማ አባሉ በተለይም እንደ ኤምቲኤን የቴሌኮም ኩባንያና ስታንቢክ ባንክ በመሳሰሉ ግዙፍ ተቋማት ላይ አፍሪካውያን አገልግሎታቸውን ባለመጠቀም ኢኮኖሚያዊ ተጽዕኖ እንዲያሳድሩም ቀስቅሰዋል። የጥሪ ተግባራዊ የሚሆን ከሆነ የደቡብ አፍሪካ ኢኮኖሚ በእጅጉ የሚጎዳና ቀውሱ ወደ ከፋ ደረጃ የሚሸጋገር ይሆናል። የሁሉ ቀውስ ሲፈጠር የደቡብ አፍሪካ መንግስት እየወሰደ ያለው እርምጃ እጅግ ደካማና ችግሩ ከስር መሰረቱ ለመፍታት የማያስችል ሁኔታ ተገኝቷል። የሀገሪቱ ፕሬዝዳንት አልፎ አልፎ ድርጊቱን እናወግዛለን
እንሰራለን ከሚሉ መግለጫዎች ባለፈም አጥፊዎችን ለሕግ የማቅረብና ስደተኞችን ደህንነት በማረጋገጥ ረገድ ከፍተኛ ክፍተት አለባቸው ሲሉ ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። ከዚህ ባለፈ አንዳንድ የደቡብ አፍሪካ ፖለቲከኞች ለሀገሪቱ ከፍተኛ የስራ አጥ ቁጥርና የኢኮኖሚ ውድቀት ስደተኞቹን እንደ ምክንያት በማቅረብ የሚያደርጉትን ንግግር በዜጎች ዘንድ ለሚፈጠረው የጥላቻ ስሜት እንደ ነዳጅ እያገለገለ ይገኛል። መንግስት የህግ የበላይነትን ማስከበር ባለመቻሉ ችግሩ በየጊዜው የሚያገረሽ አደገኛ መልክም ይዟል ነው ያሉት ተንታኞቹም። የዚህ ተደጋጋሚ ጸረ አፍሪካውያን ጥቃት ዋነኛ መዘዝ ደቡብ አፍሪካ በአህጉሪቱ ያላትን ተቀባይነትና የቀስተ ደመና ሀገር ገጽታዋ ሙሉ በሙሉ እየፈረሰ መምጣቱ ነው። በአፓርታይድ ዘመን ሌሎች የአፍሪካ ሀገራት ደቡብ አፍሪካን ነጻ ለማውጣት የከፈሉት መስዋዕትነት የረሳው ጥቃቱም አዝማሚያው ሀገሪቱ አህጉራዊ መገለል ውስጥ እየከተታት ነው ተብሏል። አፍሪካውያን በማህበራዊ ሚዲያና በተለያዩ መድረኮች በደቡብ አፍሪካ ላይ ያላቸውን ጥላቻ በግልጽ እያንጸባረቁ ሲሆን ይህ ደግሞ በአፍሪካ ነጻ የንግድ ቀጠና አተገባበርና አህጉራዊ ትስስር ላይ ትልቅ ጥቁር ነጥብ ይጥላል ተብሏል። አፍሪካውያን ስደተኞች ከደቡብ አፍሪካ የኢኮኖሚ ግንባር ጀርባ ትልቅ አስተዋጽኦ ቢኖራቸውም እየተከፈለ ያለው ዋጋ ግን ህገወጥና ንብረት ውድመት ሆኗል። የኢትዮጵያ መንግስት ጨምሮ ሌሎች የአፍሪካ መሪዎች በጉዳዩ ጠንካራ የጋራ አቋም ካልወሰዱ በቀር ቀውሱ የደቡብ አፍሪካ የውስጥ ሰላም ብቻም ሳይሆን የአህጉሪቱን አንድነት አደጋ ላይ የሚጥል ይሆናል ሲሉ ፖለቲካ ተንታኞች እየገለጹ ይገኛሉ። በአሜሪካና በኢራን መካከል ድጋሜ ጦርነቱ አገረሸ። የኢራኑ መንፈሳዊ መሪ ቀብር ስነ ስርዓት ተከትሎ በኢራን አደባባይ ላይ ህዝባዊ ቁጣ ተነሳ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በሱሪያ ጉብኝት ላይ ሳሉ በደረሰ የቦምብ ፍንዳታም በዝርዝር የምንመለከተው ዓለም አቀፍ ጉዳይ ነው። በመጀመሪያም የአሜሪካና ኢራን ወታደራዊ ግጭትና የሆርሙዝ ወሽመጥ ቀውስ ተባብሶ ቀጥሏል። በመካከለኛው ምስራቅ የጂኦፖለቲካ መድረክ ላይ እጅግ አሳሳቢ የሆነ ወታደራዊ ግጭት ዳግም አገርሽቷል። ቢቢሲ፣ አልጀዚራ፣ ሲኤንኤን እና ዘ ኢኮኖሚስት እንዲሁም የኢራን ሚዲያዎችን ጨምሮ ታላላቅ ዓለም አቀፍ ዜና አውታሮችን ጉዳይ በሰበር ዜና እየዘገቡት ይገኛሉ። አልጀዚራ በቀጥታ ስርጭት ዘገባው እንዳረጋገጠው የአሜሪካ ማዕከላዊ ህዝብ በደቡብ ኢራን በሚገኝ ከ80 በላይ ወታደራዊ ኢላማዎች ላይ ከባድ የአየር ጥቃት ፈጽሟል። የጥቃቱ ዋነኛ ኢላማዎች የነበሩት ሲራክ፣ በንደር አባስና ቀሽም የተባሉ ስትራቴጂካዊ ደሴቶች ናቸው የተባለው። የቢቢሲ ዓለም ዜና በበኩሉ ቀጥታ የተሰነዘረው የኢራን በሆርሙዝ ወሽመጥ በሚያልፍ የኳታርና የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ የፈጸመችው የሚሳኤል ጥቃት የአሜሪካ አጸፋ እርምጃ መሆኑን ዘግቧል። ሲኤንኤን የኢራን ሚዲያዎችን ጠቅሶ ባወጣው ሰበር ዜና የኢራን አብዮታዊ ጠባቂ ጦር በአሜሪካ ጥቃት ምላሽ ለመስጠት በባህሬንና በኩዌት በሚገኝ አሜሪካ ወታደራዊ ካምፖች ላይ 85 ሚሳኤሎችና ድሮኖችን መተኮሱን አሳውቋል። ይህ ጥቃት የተሰነዘረበት አንዱ ዋነኛ ኢላማ የአሜሪካ 5ኛ የባህር ኃይል እዝ በሚገኝበት ማዕከል መሆኑ ደግሞ ውጥረቱን ይበልጥ አባብሶታል ነው የተባለው። የኢራን መገናኛ ብዙሃንና ባለስልጣናት እንደዘገቡት ይህ ግጭት የተቀሰቀሰው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የገቡትን ቃል በማጠፍ ነው። አሜሪካ በኢራን የበላይ መሪ አያቶላ አሊ ካሚኔት ሞት ምክንያት ለቀብራቸው ሲባል ለ7 ቀናት የተኩስ አቁም እንደሚደረግ ተስማምታ የነበረ ቢሆንም ይህንኑ ስምምነት ጥሳለች ሲሉ የኢራን ባለስልጣናት ወንጅለዋል። ዘ ኢኮኖሚስት ባወጣው ጥልቅ የኢኮኖሚ ትንታኔ ደግሞ አሜሪካ ጥቃቱን ተከትሎ ለኢራን በይፋ ነዳጅ እንድትሸጥ ሰጥታ የነበረውን ጊዜያዊ ፍቃድ መሰረዟን ማሳውቋል። ይህ የፕሬዝዳንት ዶናልድ ትራምፕ አስተዳደር ውሳኔ በዓለም አቀፍ የነዳጅ ገበያና በስትራቴጂካዊ የሆርሙዝ ወሽመጥ የንግድ መስመር ላይ ከፍተኛ የዋጋ ንረትና የኢኮኖሚ ቀውስ ሊያስከትል እንደሚችል መጽሔቱ አስጠንቅቋል። የኢራኑ መሪ ቀብር ስነ ስርዓት ላይ ህዝባዊ ቁጣ መቀስቀሱን ተሰምቷል። ይህ ከፍተኛ ወታደራዊ ግጭት እየተካሄደ ያለው ኢራናውያን የቀድሞውን ጠቅላይ መሪ አያቶላ አሊ ካሚኔን የቀብር ስነ ስርዓት በቴሄራን እያከናወኑ ባሉበት የሐዘን ወቅት መሆኑ ሁኔታው እጅግ ውስብስብ አድርጎታል። የኢራን መገናኛ ብዙሃንና የፈረንሳይ ዜና ወኪል ኤኤፍቢ እንደዘገቡት ከሆነ በሚሊዮኖች የሚቆጠሩ ሐዘንተኞች በማዕከላዊ ቴሄራን በኢማም ሁሴን አደባባይ እስከ አዚድ አደባባይ ያሉትን አውራ ጎዳናዎች ሞልተዋቸዋል። ሐዘንተኞቹ የኢራንን ሰንደቅ ዓላማና በቀይ ጨርቅ የተጥለቀለቀውን የበቀል መልእክት የሚያስተላልፈውን ምልክትም ሲያውለበልቡ ውለዋል።
አሜሪካ አባታችን ገድላለች አንለቃትም የሚሉ መፈክሮችንም አሰምተዋል። በተጨማሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲገደሉ በአደባባይ የጠየቁ ሲሆን የፕሬዝዳንት ትራምፕ ፎቶ በሚታይባቸው ቢልቦርዶች ላይም ድንጋይ ሲወረወር ታይቷል። መላይካ ኖሪ የተባለ የ2 ዓመት ተማሪ ለኤፍቢ ሲናገር እዚህ የተገኘሁት በክብርና በኩራት ነው። ምን ያህል እንደምወዳቸውና ለህዝቡ ለኢስላሚክ ሪፐብሊክ እንዲሁም ለስርዓቱ ምን ያህል ታማኝ እንደሆን ለማሳየት ነው ስትል ተደምጣለች። በሌላ በኩል ፕሬዝዳንት ማሱድ ቤዜሽኪያን በኤክስ ገጻቸው ላይ ካሚኒ ለመላው ኢራናውያን ያስተማሩት የአገሪቱን ትልቅ ሀብት ህዝቡና አንድነት መሆኑ ነው። ኢራናውያን የአገሪቱን ክብር እድገትና ታላቅነት ያስቀጥላሉ የሚል መልእክትም አስተላልፈዋል። በሌላ መረጃ በሶሪያ የተከሰተው ፍንዳታና የፕሬዝዳንት ማክሮን ደህንነት ጉዳይ ዓለምን አስጨንቆ ነበር። ትኩረታችን ወደ ሌላኛው መካከለኛው ምስራቅ ክፍል ስናዞር በሶሪያ ዋና ከተማ ደማስቆ ከፍተኛ የጸጥታ ስጋት የተፈጠረ ክስተት ተመዝግቧል። የሶሪያ መንግስታዊ የዜና ወኪል ሳና እንደዘገበው የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አርፈውበት የነበረው ሆቴል አቅራቢያ በተከሰተ ፍንዳታ 18 ሰዎች ተጎድተዋል። ከነዚህ መካከል 4ቱ የፖሊስ አባላት ናቸው። የጸጥታ ኃይሎች በቆመ ተሽከርካሪና በቆሻሻ ማጠራቀሚያ ውስጥ የተደበቁ 2 ፈንጂዎችን አግኝተው ለማክሸፍ ሲሞክሩ ነው ፍንዳታው የደረሰው ተብሏል። ቢቢሲ አረቢክ ያነጋገራቸው የዓይን እማኞች እንደገለጹት ከሆነ የመጀመሪያው ቦምብ ከፈነዳ በኋላ የደህንነት ኃይሎች አጠራጣሪ ቁሶችን እየፈለጉ ባሉበት ሰዓት ከመጀመሪያው ፍንዳታ በግምት 20 ሜትር ያህል ርቀት ላይ ሁለተኛ ፍንዳታ ተከስቷል። የመጀመሪያው ፍንዳታ ንብረቶቹን ብቻ ሲጎዳ፣ ሁለተኛው ግን በበርካታ የደህንነት ኃይሎችና በትራፊክ ፖሊስ አባላት ላይ ጉዳት ማድረሱን እማኞቹ አብራርተዋል። ፍንዳታው በደረሰበት ወቅትም ፕሬዝዳንት ማክሮን ከሶሪያ መሪ አህመድ አልሻራ ጋር ለመወያየት በፕሬዝዳንታዊ ቤተ መንግስቱ ስለነበሩ ደህና መሆናቸውን ባለስልጣኖቹ አረጋግጠዋል። ከጥቃቱ በኋላ ፕሬዝዳንት ማክሮን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ምንም ነገር የሶሪያ ሴቶችና ወንዶች በሙሉ ሉዓላዊነቷ፣ ደህንነቷ፣ ብዝሃነቷና አንድነቷ በተጠበቀ ሶሪያ ለመኖር ያላቸውን ምኞት አያደናቅፍም በማለት ጠንካራ አቋማቸውን ገልጸዋል። ክቡራትና ክቡራን የጣና ዴሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።